አሁን የድራማ ከድጅም አልፎ ግርግር አለ። በስመ አብ ዛሬ ነገሩ ተፈተው በሰላም ይመጣሉ ብዬ ስጠብቅ ጭራሽ ጭቅጭቅ እኝኝ እጭ። ኧረ ቤተሰብ ምን ይሻላቸዋል? እነዚህ ልጆች አዙረው ሊደፉን ነው። ውይ እኔ በፍቅር ስጠብቅና እናንተ በጭቅጭቅ መጣችሁልን ዛሬም። ኧረ ተው 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 ተው፣ ኧረ ተው። በተለይ እዩ። እኔ ግን በነገራችን ላይ ነግሬያችሁ ነበረ። ያው ሰሞኑን ቶሎ ቶሎ ቪዲዮ መልቀቅ ስለተውኩኝ በምለቅበት ሰዓት ቪዲዮ እየታየልኝ አይደለም እና ምናልባት አላያችሁት ይሆናል እንጂ አሁን እየሆነ ያለው ዛሬ የተደረገው ቀን የሰራኋት ቪዲዮ አያችሁ። ቀን የለቀኳትን ቪዲዮ አይታችሁ ከሆነ ግን ብዙ እይታ የለውም። ቆይቼ እንደዚህ እያረፈድኩ ምናምን ስለሆነ የምለቀው ያን ያህል አልታየምና አላያችኋትም እንጂ ቁጭ ቀን የተናገርኳት ነገር እውነታው ያለው እዩ ጋ ነው። እዩ ናት በቃ ብሩኬን ነፃ ልታወጣው የምትችለው እዩና እዩ ናቸው ለጊዜው። ከእዩ ቀጥሎ ደግሞ የዲኤንኤ ምርመራ። ምክንያቱም እሷ ህሊኗን ፈርታ ከእውነቱን ካልተናገረች፣ ለህሊኗ እውነት ካልተናገረች ብሩኬ ነፃ ሊወጣ አይችልም። ነፃ የሚያወጣው በመጀመሪያ ለአሁኑ እዩ ናት። ሲቀጥል ደግሞ የዲኤንኤ ምርመራ ነው። እንደፈራሁትም ይኸው ማንም እየመጣ የልጅ አባት ነው ቢል አምነህ ልትቀበል ነው ወይ? ትቻችሁ የሄድኩትን ትቸው ነበረ። አሁን ደግሞ ያንን አልፈለጋችሁትም። እናንተ የምትፈልጉት ነገር ነው። ስለዚህ እዩ እንደ አዲስ እምጴር ብላን ሄደችው። ፈጣሪ ትዕግስቱን ስጠኝ። ለማንኛውም አሁን እኔ በጣም ብዙ ማውራት አልፈልግም። ዝም ይሻላል። ዝም አይነቅስም። የምር ያናደዳል። ግን እንዴ ኧረ ምን ጉር ነው? ምንድን ነው እየተካሄደ ያለው? ግን ፈጣሪ ትዕግስቱን ስጠኝ እነዚህ ልጆች። ለማንኛውም ጨረቃ ፋሚሊ፣ በተለይ የማዳም ቅመም እንዳትጨነቂ እሺ። ሀይሚና ብሩኬ መቼም አይለያዩም። ልጁ ደግሞ የብሩኬ ሊሆን አይችልም። ምክንያቱም እመኑኝ በቃ አይደለም የሆነ ጊዜ ላይ እውነታው አሁን ነገሩ ይፈታል ብዬ አስባለሁ። ነገም ከሆነ ከነገ ወዲያ ግን ነገና ከነገ ወዲያ ባይፈታ ራሱ የዲኤንኤ ምርመራው ይፈተዋል። ስለዚህ እነሱ አይለያዩም። አትጨነቁ፣ አታስቡ። ዝም ብላችሁ ቪዲዮአቸውን ላይክ አርጉ፣ ሼር አርጉ። ሌላውን ተዉት፣ እግዚአብሔር ያውቃል። ጸሎት አርጉላቸው። የሚያስፈልገው ይሄ ነው። ደህና ደሩ። አሁን ብዙ ማውራት አልችልም።